ሰላም እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። በዛሬው ቪዲዮ ደግሞ ይሄን የመሰለ ቆንጆ ጤናማ የሆነ ሰላጣ እናዘጋጃለን። እንደምትወዱት ተስፋ አድርጋለሁ። ላይክ በማድረግ ቪዲዮን ጀምሩልኝ። እንደዚህ ከታትፍ ያዘጋጀሁት ግብአቶች አሉ። ቀይ ሽንኩርት አለኝ፣ እንዲሁም ቲማቲም፣ ቃሪያ አዘጋጅቻለሁ። እንደዚህ በዚህ መልኩ ከትፌ ካዘጋጀሁኝ በኋላ የምጠቀመው አንድ ሙዝና አንድ አቮካዶ እጠቀማለሁ። እነሱን ደግሞ እንደምታዩት ቆራርጠዋለሁ። አቮካዶ ትንሽ በሰል ያለ ነው። እናንተ ያው ጠንከር ያለውን ብትጠቀሙት ትችላላችሁ። እኔ ቤት ውስጥ ያለኝን አቮካዶ ነው የተጠቀምኩትና በዚህ መልኩ ነው ያዘጋጀሁት። እንደምታዩት አቮካዶ እንደዚህ በቢላዋ ከቆረጥኩኝ በኋላ አሁን በመቀጠል እንቆርጠውና እንከትፈዋለን። እንደምታዩት ትንሽ በሰል ያለ አቮካዶ ነው የተጠቀምኩት። ያው ታዲያ ሁል ጊዜ እንደምላችሁ እንደ ፍላጎታችሁ እንደ ቤተሰቦቻችሁ ብዛት መጠቀም ትችላላችሁ። ከዚህም ጨመር አድርጋችሁ ወይም ደግሞ በዚህ መጠን አድርጋችሁ መስራት ትችላላችሁ። ይሄው እንደዚህ አድርጌ ደግሞ ከላጥኩት በኋላ አሁን እንከትፈዋለን ማለት ነው። በቀላሉ ሁሉንም ሙዙንም እንደዚሁ እልጬው አዘጋጀዋለሁ። እጅግ በጣም ቀለል ያለ አሰራር ነው፣ ጤናማ ነው። አንዳንዴ ምን ልስራ ሰላጣ ወይም ደግሞ ለየት ያለ ነገሮች ምን ልስራ ብላችሁ ካሰባችሁ እንደዚህ አድርጋችሁ ብትሰሩት በጣም ቆንጆ ነው ብዬ ሪኮመንድ አድርጋችኋለሁ። እንደዚህ ሁለቱንም ከላጥኩኝ በኋላ አሁን እንከታተፋቸውና እናደርገዋለን ማለት ነው። ሰላጣው ላይ እጅግ በጣም ቀላል ነው። በዚህ መልኩ እንደዚህ አቮካዶን እየከተፍኩት ነው ያለሁት። እንደዚህ ሁለት ነው የሆነው ማለት አንድ ነው የተጠቀምኩት። እንደዚህ ቆራርጬዋለሁ። ትንሽ በሰል ያለ አቮካዶ ነው። እንደዚህ ከቆራረጥኩት ወይም ከከተፍኩት በኋላ አሁን በመቀጠል ደግሞ ሙዙን እንደዚሁ አዘጋጀዋለሁ። ሙዙንም እንደዚሁ በመፈልገው መጠን አድርጌ ቆርጠዋለሁ። ጫፉ ላይ ያለው እንደዚህ የሙዙን ፓርት አነሳዋለሁ። ከዛ በኋላ እንደዚህ እንደምታዩት በደንብ አድርጌ እቆራርጠዋለሁ። በመፈልገው ሳይዝ እንደዚህ እየከተፍኩት ነው ያለሁት። እጅግ በጣም ቀላል ጤናማ የሆነ አሰራር ነው። በዚህ መልኩ ሰላጣን ካልሞከራችሁት ደግሞ ብትሞክሩት መልካም ነው። ታዲያ አዲስ ሆናችሁ ይህንን ቪዲዮ የምትመለከቱኝ ሰብስክራይብ በማድረግ ቤተሰብ እንሆናለሁ። እንዲሁም ደግሞ የደወል ምልክቷን በማብራት ሁሉ ጊዜ ቪዲዮ ስለቅ እንዲደርሳችሁ ይሆናል ማለት ነው። አሁን እንደዚህ ሳህን ላይ የማቀላቀልበት ወይም ደግሞ የምናዘጋጀው ሳህን ላይ እንደዚህ አደርጋለሁ። ቲማቲሙን እንደዚህ ከታች አድርግበታለሁ። ታዲያ ሁሉ ጊዜ እንደምነግራችሁ ያው አይን ይበላል አይደለም የሚባለው፣ እንደዚህ ለአይናችን እንዲማርክ አድርጌ ያዘጋጀዋለሁ። እንደነገርኳችሁ በጣም ቀላል የሆነ አሰራር ነው። ያው እኔ የሞከርኩትን የተመገብኩትን ያጣጣምኩትን ላካፍላችሁ ብዬ ነው እንጂ የመጣሁት ያው አትችሉም አትሞክሩም አይደለም። በዚህ መልኩ እንደዚህ ካዘጋጀሁት በኋላ ቃሪያውንም እንዲሁም ሽንኩርቱን አደርግበታለሁ። ያው ለአይን እንዲማርክ አድርጌ ነው የማዘጋጀው። አቮካዶንም እንደዚህ እናደርግበታለን። እያንዳንዱን ግብአቶች በምታዩት መልኩ እንደዚህ ደረድራቸዋለሁ ማለት ነው። እጅግ በጣም ቀላል ጤናማ የሆነን አሰራር ነው። እንደምትሞክሩት እንደምትወዱት ተስፋ አደርጋለሁ። ከወደዳችሁት ደግሞ ኮመንት አድርጉልኝ። ይኸው እንደዚህ አድርጌ በመቀጠል ያዘጋጀሁትን የከተፍኩትን ሙዝ ደግሞ እንደረድርበታለን። ያው ለአይን እንዲማርክ አድርገን እናዘጋጀዋለን ማለት ነው። ይህንንና ሌሎች ቪዲዮዎችን ለማግኘት ደግሞ አዲስ ሆናችሁ ይህንን ቪዲዮ የምትመለከቱኝ ሰብስክራይብ በማድረግ ቤተሰብ እንሆናለሁ። እንዲሁም ደግሞ የደውል ምልክቷን በማብራት ኦል የሚለውን ተጭናችሁ እንደዚህ አዳዲስ ቪዲዮዎችን ስለቅ ኖቲፊኬሽን ወይም የደውል ምልክቷን ከበራችሁ እንደዚህ ኖቲፊኬሽን ይገባላችኋልና ሰብስክራይብ ማድረግ እንዳትረሱ። ይኸው በዚህ መልኩ ድርድር አድርጌ ጨርሻለሁ። ሲያዩት ራሱ በጣም ነው የሚያምረው። እንደዚህ አድርጌ ካዘጋጀሁት በኋላ እንደዚህ ከሆነ በኋላ አሁን በመቀጠል ድሬሲንጉን እንሰራለን። እንደዚህ በምታዩት መልኩ አዘጋጅቼዋለሁ። አሁን ደግሞ እናደርገዋለን። እንደዚህ አንድ የሾርባ መንኪያ የሚሆን ማር ተጠቅሜያለሁ። እንደዚህ ማር አደርግበታለሁ። ያው እናንተ ኦፕሽናል አይደለም አለማድረግ ትችላላችሁ። እኔ እዚህ ጋር የምጨምራቸውን የምትጨምሩት ከሆነ እናንተ መጨመር ትችላላችሁ። ማውጣት ከሆነ ደግሞ አውጥታችሁ መጠቀም ትችላላችሁ። በመቀጠል እንደዚህ ሎሚ አዘጋጅቻለሁ። ሁለት አነስ ያሉ ሎሚዎች ነው የተጠቀምኩት። ያው እናንተ ያው እንደምትሰሩት እንደምትጠቀሙት ግብአቶች ብታደርጉት መልካም ነው። እንደዚህ ሎሚውን በደንብ ጨምቀዋለሁ። እንደዚህ ፍሬው እንትንለዋለሁ በማንኪያ እናወጣዋለን ማለት ነው። እንደዚህ ካደረኩኝ በኋላ እያንዳንዱን ግብአቶች እንደዚህ እንደምታዩት በዚህ ስቴፕ ብትጠቀሙት መልካም ነው። ታዲያ እስካሁን እየተመለከታችሁኝ ከሆነ ሰብስክራይብ ካላደረጋችሁን ሰብስክራይብ አድርጉኝና ቤተሰብ እንሆናለሁ። ከወደዳችሁት ላይክ እንዲሁም ደግሞ አስተያየት መስጠት ከፈለጋችሁ ኮመንት በማድረግ አበረታቱኝ እላለሁ። ይኸው እንደዚህ ፍሬውን አውጥቼለታለሁ የሎሚ ፍሬ። በመቀጠል እንደዚህ በደንብ አድርጌ
አቀላቅለዋለሁ ከማሩ እንዲሁም ከሎሚ ጋር አንድ ላይ እናቀላቅለዋለን። እንደዚህ በሚገባ ካቀላቀልኩት በኋላ አሁን የምጨምራቸውን ግብአቶች ደግሞ አብረን እናያለን ማለት ነው። እንደዚህ በቀላሉ ጤናማ የሆነ አመጋገብ ማዘወተር እንችላለን። ይኸው እንደዚህ የተወሰነ ደግሞ ዘይት አድርጌበታለሁ። ያው ለጣዕም የሚያህል በትንሹ ነው ዘይት ያደረኩት። ማንኛውንም ዘይት እናንተ መጠቀም ትችላላችሁ። እኔ ሰንፍላወር ዘይትን የተጠቀምኩት። እንደዚህ አድርጌ ካደረኩኝ በኋላ በመቀጠል ሚጥሚጣ አደርግበታለሁ። ሚጥሚጣው እናንተ እዛ ላይም መጨመር ትችላላችሁ። እኔ ግን እዚህ ላይ ብቻ አድርጌ ነው የምጠቀመው። እንደዚህ አድርጌ በደንብ መተዋለሁ። ትንሽ ስትመቱት የሆነ ወፈር እያለ ይሄዳል። እንደዚህ ቆንጆ አድርጌ በደንብ አድርጌ መተዋለሁ። እጅግ በጣም ቀላል የሆነ አሰራር ነው። በዚህ መልኩ ካልሰራችሁት ሞክሩት ብዬ ሪኮመንድ አደርጋችሁ። እንደዚህ በደንብ አድርጌ ቆንጆ አድርጌ አቀላቅለዋለሁ። እጅግ በጣም ቀላል የሆነ አሰራር ነው። አሁን እንደዚህ አድርጌ ደግሞ እያዘጋጀሁትን ያስተካከልኩት ግብአት ላይ ደግሞ እንደዚህ ድሬሲንጉን አድርግበታለሁ። በጣም ቀላል የሆነ አሰራር ነው። እንደዚህ ትንሽ ስትመቱት ወፈር እያለ ይሄዳልና ጊዜ ሰጣችሁ ምቱት። በዚህ መልኩ እንደዚህ እጨምርበታለሁ። ቀለል ያለ ጣፋጭ የሆነ አሰራር ነው። በዚህ መልኩ እንደዚህ እላው ላይ አፈስበታለሁ። ከለሩ እንዲሁም ደግሞ ቆንጆ የሆነ ጣፋጭ የሆነ እንትኖቹ እያንዳንዱ ቀለማቸው ራሱ ደስ ይላል። እንደዚህ ለአይን ራሱ ይማርካል። በዚህ መልኩ ደግሞ ጤናማ የሆነቹ ምግቦችን መመገብ ትችላላችሁ። እዚህ ጋር ሌሎች ቅጠላ ቅጠሎች እንዲሁም ደግሞ ፍሩቶችን ጨምራችሁ መመገብ ትችላላችሁ። ይሄ እንደዚህ ለፍጥነትም እጅግ በጣም ቀለል ያለ አሰራር ነው። ይህንን ብቻውን መመገብ እንችላለን። እንዲሁም ደግሞ በዳቦ ወይም ደግሞ በቂጣ አድርገን መመገብ የምንችለው ነው። እንደዚህ በደንብ አድርጌ ያቀላቅለውና ቴስት አድርገዋለሁ። ትንሽ ጨውን ካነሰው እንጨምርበታለን ወይ ደግሞ ሚጥሚጣ ካስፈለገውም እናደርግበታለን እና በጣም ቀላል ነው። አቮካዶ ትንሽ በሰል ያለን ያልኳችሁ ለዚህ ነው። ትንሽ ደለል ያደርገዋል ሰላጣውን ማለት ነው። እንደዚህ ብቻውን መመገብ የምንችለው ቀለል ያለ አሰራር ነው። አሁን እንደዚህ በደንብ ካቀላቀልኩት በኋላ ለመመገብ ዝግጁ ነው ማለት ነው። ይሄንን እንደዚህ እኔ ለብቻውን ተመገብኩት። እናንተ ደግሞ በዳቦ መጠቀም ትችላላችሁ ወይም በቂጣ እንደነገርኳችሁ መጠቀም ይቻላል። ስላያችሁኝ ስለተከታተላችሁኝ ደግሞ እጅግ በጣም አድርጌ አመሰግናለሁ። በሌላ ስራ በሌላ ቪዲዮ እስክንገናኝ ድረስ ቻው ቻው። ወዳችኋለሁ። መልካም ጊዜ